አትለፍ። ወንድማችሁ ነብይ ዘማች ዳንኤል ከባሳ ነኝ። እንን ቀጥታ ለዘፋኙ ለቴዲ አፍሮና እንዶ እንን ዘፈን የሱን ዘፈን ለሚደግፉ ብቻ ሳይሆን ዘፋኝ ለሆኑ ጭምር ዘፈንን ለሚወዱ ጭምር አድርሱልኝ ወደ ንስሐ እንዲሮጡ የእግዚአብሔር መንግስት ስለቀረበች ዘመኑ መጨረሻ ስለሆነ ወደ ንስሐ እንድትሮጡ የእግዚአብሔር መንግስት ላንተ ተዘጋጅቷል። ዘፋኝ ደግሞ አይገባትም። ኢየሱስ ክርስቶስ መጣለው ያለው ይመጣል። ነገስታት ንጉስ ሲመጣ ደግሞ ምርጡን ይዞ ስለሚሄድ ወንድም ተዘጋጅ። ስለዚህ ዛሬ ለቴዲ አፍሮ ቀጥታ ደርሱልኝ የምለው ምክንያት ኖሮኝ ነው። ዛሬ መንግስት በእግዚአብሔር ቃል ውስጥ መንግስት ስለ መንግስት የሚያወራበት የእግዚአብሔር ቃል ሮሜ 13:1 ላይ ስታዩ ከእግዚአብሔር ካልሆነ መንግስትን ባለስልጣናትን የሚሾም የለም ይላል የእግዚአብሔር ቃል ይናገራል። ነገር ግን አንተ የታሰርክበት ዓላማ እንግዲህ ዘፈንን አልሰማሁም፣ በዘፈን ላይ ህዝብን የማንጽ ነገር አውርተሃል ተናግረሃል ብሎ እንግዲህ መንግስት ለማጣራት እንዳሰረ ነው የምረዳው። ነገር ግን ዛሬ ላንተ መልካም ይሆንላል ብዬ አስባለሁ። ስለዚህ አትጥላ፣ መታሰሩ አትጥላ። እዛ ሆነ እንድታስብ ይሄ ቪዲዮ ብደርስና ፈጥነ ወደ ንስሐ እንድትገባ ሳስባለሁ። ሌላ ሹር ጉድ እያሉ ኋላ አንተን ሞራል የሚሰጡትን አትውደድ። ወደ ሲኦል ያመቻቹ ነው። ቴዲ በደንብ ስማ። አንተን ሆ እያለች ምድር ወደ ሲኦል ከጌታ ጋር አጣልታ ወደ ሲኦል እየመራች እንደሆነ አስረግጬ እናገራለሁ። ዛሬ ልትሰማ ይገባል። ስለዚህ አንተ ብቻ ሳይሆን ዘፋኞች የሆናችሁ ሁሉ ማለት ነው። ምክንያቱም በዚች ምድር ላይ ብቻ ተዝናንቼ በዚህ ምድር ላይ ብቻ ጊዜን አሳልፋለሁ ብለ አስበ ከሆነ ተሳስተሃል። ነገር ግን ቀጣይ ህይወት እንዳለም አትዘንጋ፣ ፍርድ እንዳለም አትዘንጋ። ወንድሜ የእግዚአብሔር ቃል ሲናገር ማርቆስ 16:16 ላይ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ይላል። ፍርድ አለ። ይሄ ፍርድ ቀን ይመጣል። ስለዚህ ከመምጣቱ በፊት ወደ ንስሐ ሩጥ። ዛሬ አንተ የታሰርክበት ዓላማ ራስህ ታውቃለህ። የእግዚአብሔር ቃል ሲናገር ለመንግስት ተገዛ። እግዚአብሔር በታች በምድር ላይ ላሉ መንግስት ካልተገዛ ለእግዚአብሔር መንግስትም እንደምናምጽ ይናገራል። ስለዚህ ያ የሚያምጽ ሰው በራሱ ላይ ፍርድ እንደሚያመጣ መከራ እንደሚገጥመው ይናገራል። ስለዚህ ሮሜ 13:1 ላይ ያለው ቃል ዛሬ አንተ የምታቆም ቢሆን በጥሞና አዳምጥ። ስለዚህ ዛሬ ማለት የፈለግኩት አንደኛ ነገር ከእግዚአብሔር ጋር ታርቅ። አንደኛ ከጌታ ጋር ታርቅ። ምረት ያደርግላል። ታርቅ። ፈጣሪህን እወቅ። ፈጣሪህን አውቃለሁ ልትል ትችላለህ። ፈጣሩን ያወቀ ሰው ስለማይዘፍን ስለማይጨፍር ዛሬ እድል ተሰጥቷል። እድል ተሰጥቷል። ባለበት ስፍራ ሆነ ቪዲዮ ብደርስ የመዳን ቀን ዛሬ ነው ላለ እግዚአብሔር ቃል ሲናገር የመዳን ቀን ዛሬ ነው። ስለዚህ ንስሐ ግባ የሚል ደውል መጥቶ ዝም ብለህ አትለፍ። ባለህበት ቦታ ላይ ሆነ ለመልካም ይሆንልኛል ብለህ አስበህ ስለዚህ ንስሐ ግባ። እስከ ዛሬ ድረስ ያደረግከው በልጁ ደም እግዚአብሔር እንዲያጥብልህ ንስሐ ግባ። ሁለተኛም ፌደራልን መንግስት ምክንያቱም ተሳስተሃል ባሉት ነገር ላይ ይቅርታ ልትጠይቅ ይገባል። ይሄ ነው የሚያሳስበው። ከተሰማችሁ ይቅርታ አርጉልኝ ማለት የአባት ነው። ካልተሰማ እንግዲህ በማስረጃቸው እነሱ አጠናክረው በፍርድ ቤት አቅርቦ የሚያስወስኑት ውሳኔ ሊኖራቸው ይችላል። ሰው እንዲሁ ሳጠፋ ስም ሳጠፋ ስለማይታሰር። ነገር ግን ይሄ ከመሆኑ በፊት ጭፈራውም አልሰማውኝም። ነገር ግን በጭፈራ ውስጥ መንግስትን ህሊና ነክታል በማለት ነው። ህዝብን አንቀሳቅሰሃል በማለት ነው። ነገር ግን ዛሬ የሚያሳስብ በዚህ ምድር ላይ ሰው የሚኖረው አንደኛ ከጌታ ጋር ተስማምቶ፣ ሁለተኛ እግዚአብሔር ያስቀመጣቸው ባለስልጣናትን አክብሮ፣ ሶስተኛ በአካባቢው ላይ ካለው ሰው ጋር ተስማምቶ ነው። ብቻላችሁ ከማንም ሰው ጋር ተስማሙ ስለምን ማለት ነው። ስለዚህ ዛሬ አንተ ሰዎች ፍቅር ሊያሳዩ ይችላሉ። እውነተኛ ፍቅር እንዳልሆነ ነግርሃል። እውነተኛ ፍቅር አይደለም። እውነተኛ ፍቅር ማለት አንተን የሚወቅስ ዘፈን አይጠቅምም ወደ እግዚአብሔር መንግስት ተቀላቀል የሚል ሰው ውደደው። አንዱ እየወጣ ብዙ ነገር ሊናገር ይችላል። እኛ ግን እግዚአብሔር በሰጠን ጸጋ ትውልድን ከመምከር ወዳላ አንልም። እያየን አናልፍም። ካድሬ ነው ልትሉ ትችላላችሁ። ካድሬ አይደለንም። ከቀበሌ አንስቶ ቀበሌው ላይም ዘበኛም ሆኜ አላቅም። ምክንያቱም የእግዚአብሔር ቃል ሲናገር ጻድቅ ልቡ እንደ አንበሳ ልበ ሙሉ ይላል።
ውሸታም ሰው፣ ሌባ የሆነ ሰው፣ ዝሙተኛ የሆነ ሰው፣ ጉቦ የሚቀበል ሰው፣ ትዕቢተኛና ተሳዳቢ የሆነ ሰው፣ የእግዚአብሔር መንፈስ በውስጡ የሌለ ሰው ማንም ሳሽሸው ይሸሻል ይላል። ይሸሻል። እኔ ልቤ ሙሉ በመሆኑ ነው ወጥቼ የምናገረው። ምክንያቱም የኔን ሪስክ የሚወስድልኝ እግዚአብሔር ስለሆነ እኔ ምንም መጥቶ እኔን የሚነካኝ ሰውስ ማንም ስለሌለ ስላወቅኩት። ምክንያቱም ቀደም ብያለሁ፣ አንደኛ ከእግዚአብሔር ጋር የተስማማ ሰው በማንም አይደፈርም። ይሄ ወቅ ሕጉ ካልጣሰ ሕጉ ከጠበቀ መንግስትም አይነካውም። እንደ ብርታት ይሰጣል። አንድ ሰው ከህዝብም ጋር ከተስማማ ከአካባቢ ሰው ጋርም ተስማማ የሚል የእግዚአብሔር ቃል እንዲሁ አይደለም። ለምንኖረው ኑሮ በንጹህ ሊና በንጹህ አእምሮ ለስራችን ስኬት ለአገልግሎቶቻችን ስኬት እንደዛ ይላል። ስለዚህ ዛሬ እኔ ይህንን በሙሉ እምነት የምናገረው ማንንም ተማምኜ ማንንም ተደግፌ አይደለም፣ ማንም ሰብኮኝ አይደለም፣ ባለ ራእይ ስለሆንኩኝ ነገ ዓለምን የሚያዞር የእግዚአብሔር ክብር በእኔ ላይ ሲመጣም ለትልቁ ለትንሹ ግራ የተጋባበት ፍቺው እስካሁን ድረስ ግራ የተጋባች ኢትዮጵያ ነብይን በማጣት ግራ የተጋባች እንዲሁም እግዚአብሔር እውነተኞቹን ግለጥልኝ እያሉ ለሚጸልዩ በሚገልጠኝ ጊዜ በዛ ሰዓት ዓለምን የሚዞር ታላቁ አጀንዳ የሚሰራ ሰው ነኝ። ጊዜ የሚጠባበቅ ሰው ነኝ። ምናምን አድርገ ልትቆጥር ትችላለህ፣ ግን ተቀበል፣ ንስሐ ግባ። የእግዚአብሔር መንግሥት ቀርባለችና ንስሐ ግባ። ትልቅ አጀንዳ እግዚአብሔር በእኔ ላይ እንዳለው አውቀዋል። ስለዚህ ህዝብ እየሆናችሁ ያላችሁ ትክክል አይደለም። ህዝብ እየሆናችሁ ያላችሁ ትክክል አይደለም። ምክንያቱም ማንንም ሰው መንግሥት የመያዝ የማሰር ካጠፋ ማንም ይጠየቃል። አይጠየቅም አይባልም። ስለዚህ ሆ ከማለት ይልቁንስ ምናልባት መንግስትን የሚነካ ነገር ተናግሮ ከሆነ ህዝብን የሚነካ ነገር ተናግሮ ከሆነ ወደ ይቅርታ ፈጥኖ እንዲጠይቅ ከእስር ቤት እንዲፈታ አቤቱታ ማቅረብ ነው። በቃ ይቅርታ አድርጉለት ስላደረገው ነገር ማለት ነው እንጂ እየወጣን ማን ነው የሚነካው ሆ ብለን መነሳት የለብንም። ስለዚህ ሆ ብሎ መነሳት የለብንም። ስለዚህ ዛሬ ቴዲ አፍሮ ህዝብን ወደ ስህተት ከመምራትና ወደ ጋናም እሳት እንዲገቡ እያመቻቸ የምትዘምረው ዝማሬዎች ዋጋና አቅም የሚያጡበት ዘመን እየመጣ እንደሆነ ይወቅ። ስለዚህ ፈጥነ ግን ጌታን ተቀበል። ኢየሱስን እንደ ግል አዳኝ አድርገ ተቀበል። እንደሱ ያላችሁ ሌሎቻችሁ የምትጨፍሩ ሴት ልጆች፣ ወንድ ልጆች በተለያየ ቋንቋ እየጨፈራችሁ የምትሄዱ የእግዚአብሔር መንግሥት ስለቀረበች ንስሐ እንድትገቡ ጥረን አስተላልፋለሁ። ሰው ስም ሊሰጥ ይችላል። የምትሰጠው ስድብና የምትሰጠው ስድብ ናዳ ለእኔ ምንም አይጠቅምም። እዛው አየር ላይ ነው የሚቀረው። ግን የምናገረው በጆሮ ውስጥ ድንገት ከሰማ ይጠቅመሃል። ቴዲ አፍሮ ባለበት ስፍራ ላይ ሆነ እግዚአብሔር በእስር ቤትም ሰውን ይቀይራል፣ ቀይሮ ሰው ያደርጋል። እኔም እኮ ወንበዴ የነበርኩትን ሰውዬ፣ ዘራፊ የነበርኩትን ሰውዬ እስር ቤት በሐዋሳ እስር ቤት አራት ጊዜ አመፀኛ የሆንኩትን ሰውዬ እግዚአብሔር ቀይሮ ለዛሬው ቀን አበቅቶኛል። አንተም እዛ ሆነ ብትታሰር ምንም ለወንጌል ብለህ አይደለም፣ ሁለት ዋጋ ትከፍላለህ። በምድር ላይም ዋጋ ታስረ ትከፍላለህ፣ በሰማይም ትልቅ ችግር ይጠብቅሃል። ስለዚህ ይሄ ከመሆን በምድርም ተመችቶ በሰማይም ተመችቶ የሚኖረው ሰው ፈጣሪውን አውቆ ፈጣሪን አገልግሎ ነው። አንተ ከእንግዲህ ዓለምን አገልግልሃል። ዓለም ምንም ጊዜ ታዋርድሃለች። ዓለም ዝቅ ከፍታ ትሰጣለች። ከፍታ ዝቅታ ከፍ ብቻ የሚያደርግ እግዚአብሔርን አገልግል። ከዛሬ ጀምረ እጅህን ሰብስበን ጌታን አገልግል። ሚስት ትወዳለህ፣ ልጆች ትወዳለህ። ጥሩ ቀን ማየት የሚፈልግ ምላሱን ተንኮል ከመናገር ከማሰብ ይከልክል ይላል። ጥሩ ቀን ማየት ትፈልጋለህ? ቃሉ ነው የሚናገር። ከእንግዲህ ዘፈን ላትዘፍን ቃል ገብተ ጌታ ለማገልገል ቃል ክዳን ግባ። ጊዜ የለም፣ ሰዓት የለም። ፈጥነ ንስሐ ግባ። ፈጥነሽ ንስሐ ግቢ። የምትዘፍኑ ሰዎች ይህንን ቀጥታ ለቴዲ አፍሮ አደርሱልኝ። እግዚአብሔር ይባርካችሁ። አመሰግናችኋለሁ። ተባረኩልኝ። አባቴ ብሩካን የተወደዳችሁ እግዚአብሔር ይስጥልን። የምትሳደቡ ተባረኩ። አመሰግናለሁ። ማትሳደቡም ተባረኩ።